በመናም አይቻቸዋለሁ ከክፍሉ ውስጥ ወርቁንም ብሩንም ከላያቸው ላይ እንደዚህ እርግፍ አርገው ጥለውት ሲወጡ አይቻለሁ ሐጂ ሙፍቲን ይሄው ነገ አላህ ፊት ቀርባለሁ እኔ ሱብሃነሁ ወተዓላ በሚያቀው ስለሳቸው ስለማንም ዑለማ ስለማንም ሰው እኛ አናቅ ሁሉን አዋቂው አላህ ብቻ ነው ማሊከል ሙልክ የሆነ ጌታ በተቻለን መጣን በማንም ሐቅ ላለመያዝ ነው መጣር ያለብን እኔም እናንተም ምክንያቱም እኔም እናንተም ሒሳብ የምንደረገው በሰራነው ስራ ነው ለሰው ልጅ ደግሞ አይደለም ለሙስሊም ለነን ሙስሊም በአላህ Subhanahu Wa Ta'ala ያመጹት ቁርአን ላይ ወቁሉ ሊናሲ ሁስናን ያለው አላህ Subhanahu Wa Ta'ala ለሰው ልጆች መልካምን ተናገሩ የተባለው ዙሪያቸው ላይ ያላችሁ ኡስታዞች ከሳቸው ጋር የተቀያየማችሁ ሂዱ ለአላህ ብላችሁ Subhanahu Wa Ta'ala አፉ መባባልን አላህ ይወዳል Subhanahu Wa Ta'ala ቢቀበላችሁም ባይቀበላችሁም አላሁ ረቡል ዒዛ ምንድነው የሚወደው ይቅር የሚሉን ባሮቹን ይወዳል እቺ ዱንያ ለኔም ለናንተም ጊዜያዊ ናት ዘላለም ህይወት አለን የነገን አላህ ብቻ ነው ያውቀው Subhanahu Wa Ta'ala ዛሬ ነው እኔም እናንተም ስላለንበት የምናውቀው አባቶች ወንድሞች እህቶች መሻይኾች አገራችን ላይ አላችሁ ስልጣን ቦታ ላይ የተቀመጣችሁ ሰዎች አላችሁ ሂዱ ይዋቸው አፉ መባባል ኸይር ነው እዚሁ ዱንያ ላይ አንድን ሰው በድሎ የቂያማ ቀን ይከፈለዋል አይደለም የሰው ልጅ አውሬ ቀንድ ያላት ቀንድ የሌላትን የወጋቸዋን አሉ የኛ ነብይ አለይሂ ሰላቱ ሰላም የቂያማ ቀን ያቺ ቀንድ የሌላ ቀንድ ተሰጥቷት ያንን ሰው እንድታረግ ይደረጋል ብለዋል አፉ መባባል አላሁ ረቡል ዒዛ የሚወደው ነው Subhanahu Wa Ta'ala ሁላችንም እዚህ ዱንያ ላይ ሲያስቀምጣል ሊየብልወኩም አዩኩም አህሰኑ አመላ ሲታመም ተወዳጅ ይታመማል ወዳጅ ተወዳጅ በሩቁም ታሞ ሲንገላታ